ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብአ ምሕረቶ ላዕሌነ። ይቅርታውን ቸርነቱን ምሕረቱን በእኛ ላይ ያጸና ቅድመ ዓለም የነበረ ይህን ዓለም በቃሊነቱ የፈጠረ ትንኝንም እንኳ ሳይዘነጋ ይመግብ ሥጋችን ለብሶ ዓለምን ያዳነ ዓለምን አሳልፎ የሚኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ላደረገልን ለቸርነት ሥራ ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን ረድኤታቸው በረከታቸው ከሁላችን ጋር ጸንቶ ይኖር። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንደ እግዚአብሔር ፈቃድ የምንማማርበት ርዕሳችን ጊዜ ለምን በሚል ርዕስ ነው የምንማማረው። እንግዲህ ኦርቶዶክሳዊነት ወይም ኦርቶዶክሳዊ ሰው አንድ የቤተ ክርስቲያን አባት ሲናገር በትክክል የሚኖሩ ሰዎችን ካያችሁ እነርሱ ክርስቲያኖች ናቸው ብሎ ይናገራል። በትክክል የሚኖሩ ሰዎችን ካያችሁ እነርሱ ክርስቲያኖች ናቸው። ክርስቲያኖች እውነትን የሚያምኑ ናቸው። እውነት ነፃ ያወጣል። ስለዚህ ነፃ ፍጡሮች ናቸው። ነፃነትም ከእውነት ነው፣ እውነትም ነፃነት ነው። እውነትን የያዙ ሰዎች ነፃ ናቸው። ነፃ አእምሮ ያላቸው ሰዎች ደግሞ ከሕሊና ዕዳ ሸክም የተለዩ ናቸው። እነሱ በትክክል ራሳቸውንም ዓለምንም መምራት መኖር ይችላሉ። እና ክርስቲያንነት ማለት በትክክል መኖር ነው። ክርስቲያንነት በትክክል መኖር ከሆነ ስለ እያንዳንዱ ነገር እንዴት እንደምናደርገው ማወቅ አለብን። ክርስቲያኖች አንድ ነገር እጃቸው ሲገባ ምን ሊያደርጉት እንደሚገባ የሚያውቁ ናቸው። ለምሳሌ ሕፃናት አንድ ነገር እጃቸው ላይ ቢገባ ምን እንደሚያደርጉት አያውቁ። በብዙ ልፋት የተገኘ ተቆፍሮ የተገኘ ወርቅ ወይም ዕንቁ ወስዳችሁ እጃቸው ላይ ብታስቀምጡ ወይ ይጫወቱበታል፣ ወይ ይወረውሩታል፣ ወይም ደግሞ ጭቃ ውስጥ ሊጥሉት ይችላሉ። ስለዚህ እንደዚያ እንዳይሆን የበሰለ ሰው ምልክቱ እጁ ላይ ያለውን ነገር ምን እንደሚያደርገው ማወቅ ነው። የተናቀውን አያከብርም፣ የከበረውንም አይንቅም ማለት ነው። መልካሙን ክፉ አይልም፣ ክፉውን መልካም አይልም። ነቢዩ ኢሳይያስ እንደነገረን አሌ ሎሙ ለለ ይብልዎ ለእኩይ ሰናየ ወለሰናይኒ እኩየ። መልካሙን ክፉ ክፉውን መልካም ለሚሉ ሰዎች ወዮላቸው ይላል። መልካሙን ክፉ ክፉውን መልካም ለሚሉ ወይም የተዋረደውን የሚያከብሩ የተከበረውን የሚያዋርዱ። ያው ሰው ሕሊናው ሲንሸዋረር አጥርቶ ማየት ሳይቻለው ሲቀር የከበረው ነገር ዝቅ ብሎ ይታየዋል፣ ዝቅ ያለው ነገር ደግሞ ትልቅ ሆኖ ይታየዋል። ስለዚህ የታነቀውን እያደነቀ ድንቅ የሆነውን ደግሞ እየናቀ ከሱም እየራቀ ይቀጥላል። እና ክርስቲያኖች ለሁሉም ነገር ቁመናም እውነትም ምልከታም ሊኖረን ይገባል። አንዱ ልናውቀው ስትኖሩ ሰውነት ለእኔ ምንድን ነው ማለት አለብን። ዓለም ለእኔ ምንድን ናት? ለምሳሌ ለሌሎች ሰዎች ዓለም መጨረሻቸው ናት። ዓለም መጨረሻዬ ነው ብሎ ያሰበ ሰው ሁሉንም ነገር በዚህ ዓለም ኑሬ ልፍጀው የሰማዩን ማናየ ይላል። ዓለም ለእኛ መሻገሪያችን ናት ብሎ ያሰበ ሰው ደግሞ ዓለምን ተጠቅሞባት ይሄዳል። ገንዘብ ለእኔ ምንድን ነው ማለት አለብን። ሰው ለእኔ ምንድን ነው? መቼ ሰው እንስሳ ነው ብሎ ያሰበ ሰው ለሰው ክብር ይኖረዋል ብለን ማሰብ አንችልም። እንደዚህ ያለ ሰው ደግሞ ሰው እንስሳ ነው ብሎ መነሻ ያደረገ ሰው የሰው መወለድም አይደንቀው መሞትም አይደንቀው። ሞተ ሲባልም እንደ ቀላል ነገር ዕቃ እንደተሰበረ ያልፈዋል። እና ነገሮችን የምንወድቅባቸውም የምንሻገርባቸውም ምክንያት ለነገሮቹ ካለን አተያይ የሚመነጭ ነው። እና ትምህርት የሚያስፈልገው ኦርቶዶክሳዊ እይታ እንዲኖረን ነው፣ የጠራ አይን እንዲኖረን ነው። ዛሬ በዚህ ርዕስ በዚህ ቦታ እንድንማማር የፈለግኩት ጊዜ ለኦርቶዶክሳውያን ምንድን ነው የሚለው ነው። ለኦርቶዶክሳውያን ለእኛ ለክርስቲያኖች ጊዜ ምንድን ነው ነው ጊዜ እንዴት ነው? እግዚአብሔር በምድር ላይ ከሰጠን በጣም ትልቁ ስጦታ ጊዜ።
እግዚአብሔር የሰጠን ማንም ሊሰጠን የማይችለው እግዚአብሔር የሰጠን እድል ጊዜ ነው። እንደው ይገርማችኋል፣ ግን ሰው ይህንን ትኩረት ሰጥቶት አያውቅም። ሀብት የማይመስሉ ብዙ ነገሮች አሉ የማናስተውላቸው። ለምሳሌ የገጠሩ ሰውም ይተርታል። ጤና ሀብት አይመስልም ይላል፣ ውሃ ገንዘብ አይመስልም ይላል። የጤና ሀብትነት ለሰው አይረዳውም። ብዙ ጊዜ የውሃ ሀብትነት አይረዳውም። የአየር የኦክስጅን ሀብትነት አንረዳውም። ኦክስጅንን ሰዎች የሚያዙበት ቢሆን ኑሮ ለስንት ቀን መቆየት እንደምትችሉ አስባቸዋል? ኦክስጅን በሆኑ ሰዎች እጅ ቢሆን ኖሮ ሁላችን ገለውን አናድርም ብላችሁ ነው? እነዚያ ሰዎች እነገሌ ናቸው እንዳትሉ ወስዳችሁ አታነካቢ ነው ያልኩኝ። በሰዎች እጅ ቢሆን ኖሮ ነው ያልኩት። በሰው እጅ ቢሆን ኖሮ አየር ስንት ቀን የምንሰነብተው? ዛሬን ራሱ ማደር እንችላለን? የአካል ክፍሎቻችንን ስጦታነት አስተውለን አናውቅም። እግዚአብሔር የሰጠንን ነገር ሰዎች ሊያደርጉልን የማይችሉ እንዲሁ እግዚአብሔር ምናደረገልኝ እንላለን እንጂ እግዚአብሔር አንድ ቀን ጣፊያን ራሱ ስራ እንድታቆም ቢያደርጋት መኖር እንችላለን? በሰውነታችን ያለውን የጨው መጠን ማን ሊያጣራው ይችላል? ስለዚህ እንሞታለን ማለት ነው። ፊኛ ስራ ብታቆም መኖር ይቻላል? እስኪ ንገሩ። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ይችላላችሁ? ይቻላል? አይቻልም። እግዚአብሔር የሰጠን የአካል ስጦታ ማንኛውም ሰው የከበረ ሰው እንኳን ከብሮ የሚውለው እኮ መጸዳዳት ስለቻለ የከበረ ሰው እንኳን ቢሆን እና እግዚአብሔር እንዴት አድርጎ ስጦታ እንደሰጠን ማስተዋል አለብን። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል። የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት ነው። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። አንዱ የምናባክነው በጣም እያባከን ነው ያለው ነገር አካላችን፣ አይምሯችን። እሱም በሌላ ጊዜ ትማሩታላችሁ። እንዴት አድርገን እግዚአብሔር የሰጠንን አካል እያባከን ነው እንደሆነ ትማሩታላችሁ። እኔ ግን ዛሬ መናገር የፈለግኩት ስለ ጊዜ ነው። እግዚአብሔር ጊዜ ሰጥቶናል። ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው፣ እንደምታውቁት መለኪያ ነው። እግዚአብሔር ያለ ጊዜ ነው የኖረው። ዘመን ሳይፈጠር እግዚአብሔር ነበረ። ጊዜ ፍጡር ነው። በቤተ ክርስቲያን አስተምሮ የመጀመሪያ ሰዓት ትባላለች። ቁጥር የተጀመረው መጋቢት 29 ቀን ነው። መጋቢት 29 እና መጋቢት 30 ሚያዝያ 1 በሊቃውንት አነጋገር ዕለተ ጠቢባን ይባላል። ጠቢባን ሥላሴ አንድ ሳይሉ 29 ብለው ስለጀመሩ ነው። እንዲህ ያለው ነገር ለማያምን ሰው አይረዳም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር መንፈሳዊ ነገር ለሥጋዊ ሰው ሞኝነት ይመስለዋል። በሥጋዊ ዓይን አይመረመርምን ለብእሲሰ መንፈሳዊ ሁሉ ይተሐሰሶ፣ መንፈሳዊ ሰው ግን ሁሉን ይመረምራል። ወሎቱስ አልቦ ዘይተሐሰሶ፣ እርሱም ግን የሚመረምረው የለም። እና ሥጋዊ ነገር ያለው ሰው አንድ ሳይባል 29 የማይመስል ነገር ነው ይላል። ሃይማኖት ምንጊዜም ለሥጋ የማይመስል ነገር ነው። የምናወጋው የመንፈስ ነገር ስለሆነ የመንፈስ ነገር በሥጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካው። ለሁሉም ነገር መለኪያ አለው። ውሃን በኪሎ ሜትር አንለካው። የራሱ መለኪያ አለው። ለራሱ ነገር ለሁሉም ነገር መለኪያ አለው። ከፍታም መለኪያ አለው፣ ዝቅታም መለኪያ አለው፣ ረቂቅ ነገር መለኪያ አለው፣ ፈሳሽ ነገር መለኪያ አለው፣ ጠጣርም መለኪያ አለው። እንዲሁ መንፈሳዊ ነገርም የራሱ መለኪያ አለው። ውሃውን በሜትር ጤፉን ደግሞ በሊትር መቼስ ልለካው አይባል፣ መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለ። ስለዚህ የነፍስን ነገር የምንረዳው እግዚአብሔርን በመፍራት ነው። እግዚአብሔር ጊዜን ሳይፈጥር ነበረ፣ ጊዜን ፈጠረ። የመጀመሪያዋ ሰዓት መጋቢት 29 ቀን ፈጠረ። ጊዜ በጊዜ ምን እንደተደረገ አስተውሉ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይሄንን ዓለም ፈጥሮታል። ይሄንን ዓለም ፈጠረ። 7 ዕለታትን ፈጠረና አቆመ። 7 ዕለታት በዕብራውያን አነጋገር 7 ቁጥር ፍጹም ቁጥር ተደርጎ ይነገራል። መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ የመጽሐፍ ቅዱስን መነሻ ባህል ነው ማወቅ የሚገባል። የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ በዕብራውያን ወይም በእስራኤል ባህል 7 ቁጥር እንደ ፍጹም ቁጥር ይቆጠራል። በኢትዮጵያ ለምሳሌ 10 ቁጥር እንደ ፍጹም ቁጥር ይቆጠራል አይደል? አታውቁም? ለምሳሌ የሆነ ሰው 10 ጊዜ አጨቅጭቀኝ ይላል።
እናንተ ግን 3 ጊዜ ብቻ ሊሆን ይችላል ያላችሁት። ለምንድነው 10 ጊዜ የሚለው? ጭራሽ ማለት ነው፣ ፍጹም ማለት ነው። ዕብራውያን 7 ቁጥር ፍጹም ነው ብያችሁ ነበረ። እስመ ሁልቆ ሳብዕ በኀበ ዕብራውያን ፍጹም ውእቱ፣ በዕብራውያን በእስራኤል 7 ቁጥር ፍጹም ነው ይላል እግዚአብሔር። ስለዚህ ምን አደረገ? 7 ዕለታት ብቻ ፈጠረ። ለምንድን ነው እግዚአብሔር 7 ዕለት ብቻ የፈጠረው ስትሉ 7ቱ ቀኖች ፍጹም ናቸው ለማለት ነው። 7 ብቻ። ለምን 8 ቀን አይፈጥርም እግዚአብሔር? ወይስ ዝቅ ብሎ 6 ቀን ቢያደርገው ምን አለ? የዓመቱን መለኪያ 7 ቀን ያደርገው ለምን ይመስላችኋል? 7ቱም ዕለታት ፍጹም ናቸው ይላል። እንዲያውም እንገራቸው፣ የዚህ ዓለም ዋና ምሰሶዎች 7 ዕለታት ናቸው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ እንዲህ ይላል፣ ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ፣ ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች ይላል። ጥበብ ቤቷን ሰራች። ጥበብ የተባለ እግዚአብሔር ወልድ መንፈሳዊ ትርጉም አለው። የዛሬው ዓላማችን ግን እሱ አይደለም። ጥበብ ወልድ ይችን ዓለም ፈጠረች፣ 7 ምሰሶ አቆመች ማለት 7 ዕለታትን ፈጠረች ማለት። 7ቱ ዕለታት ለምንድን ነው ምሰሶ የተባሉ ሲባል ምሰሶ ቤቱን እንደሚያጸናው በዚህ ዓለም የሚኖር ነገር ሁሉ ጸንቶ የሚኖረው በ7ቱ ዕለታት በሚሰራ ስራ ነው። ምሰሶው ሲፈርስ ወይም ምሰሶ ቢነቀል ቤቱ እንደሚናድ ሁሉ የሰው ልጅ ሕይወቱ የሚናደው ወይም የሚፈርሰው በ7ቱ ቀናት በሚሰራቸው ስራዎች ናቸው። 7 ቀን የምንሰራው ስራ ወይ ሕይወታችንን ያፈርሳል ወይ ሕይወታችንን ይሰራል። ምሰሶዎቹ በትክክል የቆሙለት ቤት እንደማይፈርሰው 7ቱን ዕለታት እንዴት መጠቀም እንደሚችል የሚያውቅ ሰው የጸና ቤት ይኖረዋል። የልብ ቤት፣ የአእምሮ ቤት፣ የስጋ ቤት፣ የነፍስ ቤት ይኖረዋል። ስለዚህ ዕለታትን ከመጠቀም እንኳን እኛ እግዚአብሔር ራሱ ቀን ተጠቅሞ ነው ስራ የሰራ። ቀንን የማይጠቀም ሰው ምንም ማድረግ አይችልም። እግዚአብሔር 6 ቀን ነው ይህን ዓለም የፈጠረው። አይገርማችሁ? በ6 ቀን ዓለምን ፈጠረ። ምን ማለቱ ይመስላችኋል? ኋላ ያን 6 ቀን ደግሞ ለእኛ ሰጠን። የሰጠኋችሁ 6 ቀን እኔ ዓለምን የፈጠርኩበት ነው። እናንተ የምትቀልዱበት እሁድ 4 ባህርያት የተፈጠሩበት ነው። መሬት፣ ውሃ፣ ነፋስ፣ እሳት፣ 4 ባህርያት፣ 7 መላእክት፣ 7 ሰማያት፣ መላእክት፣ ብርሃን፣ 8 ፍጥረታትን ያከናወንኩበት ቀን ነው። እናንተ የምትቀልዱበት ሰኞ ይሄን የምታዩትን ጠፈር የዘረጋውበት ቀን ነው። እናንተ የምትቀልዱበት ማክሰኞ በምድር ላይ ያሉ እጽዋትን ሁሉ የፈጠርኩበት ቀን ነው። እናንተ እንደ ዋዛ የምትገፉት ረቡዕ በዚህ ዓለም የሚያሸበርቁ ፀሐይ፣ ጨረቃ፣ ከዋክብትን ያበራሁበት ቀን። እናንተ በስንፍና የምትሸኙት ሐሙስ በባህር ውስጥ ያሉ አዞ፣ ጉማሬ፣ ሌሎችን ማሳመሪዎችን በክንፍ የሚበሩትን በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን ሁሉ ያስገኘውበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት ዓርብ በአርአያዬ በአምሳሌ ሰውን የፈጠርኩበት ቀን ማለቱ ነበረ። ሰኞ፣ ማክሰኞ፣ ረቡዕ እንደ ዋዛ ሲያልፉ እነዚህ ትዝ ብሏቸው ቃል እነዚህ ሁሉ ዓለማት 20 ዓለም ነው ያለው። አሁን እኛ ከ20 ዓለማት የምንኖረው በአንዷ በዳረ ቦቷ በጫፏ በዚች ምድር እግዚአብሔር የፈጠረው 20 ዓለም። ከ20ኛው በዚች ዓለም የምናየው ነገር ሁሉ እንኳን ተመርምሮ አይዘለቅም። ሕሊና ራሱ ይደክማል ቢያስብ። እንኳንስ ሌላውን ያንን ሰው ተፈጥሮ እንኳን ብታዩት ሊገባና ይችላል። እንደዚህ ያሉ ድንቅ ነገሮች የተደረጉት በ6 ቀን የጊዜን ጥቅም አያችሁት? በ7ኛው ቀን እግዚአብሔር አረፈ። ምን ማለት ይመስላችኋል? እግዚአብሔር 6 ቀን ሰራና አረፈ። ስራችሁ ብዙ ይሁን እረፍታችሁ ጥቂት ይሁን ማለቱ ነበር። በቁሙ ነው። ወርቅ አለው፣ መንፈሳዊ ትርጉም አለው። ስራችሁ ብዙ ይሁን እረፍታችሁ ግን ጥቂት ይሁን። ይኸውላችሁ በዚህ ዓለም ላይ ብዙ ሰዎች የሚቸገሩበት ምክንያት ደስታን ፍለጋ ነው። ደስታ ደግሞ ከመስራት የሚመጣ ነው እንጂ ከማረፍ የሚመጣ ነው። ሐዘን ከየት ይወለዳል ካላችሁ ከረፍት ብዛት። የኃጢአት ምንጮች የሚባሉ መብል፣ መጠጥ፣ የረፍት ብዛት፣ እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ጊዜም ህይወታቸው ሐዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ጸሎት። ድሃ ያደርጋል ማለት ብዙ ምትተኛ። የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው፣ የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ ጊዜ የሰጣቸው አያገሌ ሀብታሙ ምናምን ይባል የድንቁርና ጉዳይ። በጊዜ ያለመጠቀማችን እንዴት እንደሚጎዳን ተመልከቱ። እስቲ ርዕሳችን ምንድን ነው? እስቲ ምን አላችሁ? ጊዜ ለምን እግዚአብሔር በጊዜ ዓለምን ምን አደረገበት አልኳቸው? ፈጠረ፣ ዓለምን አጸናበት። ጊዜ ምሰሶ ነው።
ጊዜ መፍጠሪያ ነው፣ የሌለን ነገር ማምጫ ነው። ጊዜውን የሚጠቀም ሰው የሌለ ነገር ያመጣል። እግዚአብሔር በጊዜ የሌለን ነገር አመጣ። ሰማይ አልነበረ፣ ምድር አልነበረ። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁ ተጠቀሙ። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም ያመጣ። ጊዜ ነው የሌለውን ያመጣ። እግዚአብሔር በጊዜ ለክቶ የምሕረት ቀጠሮ ሰጠ። በኖህ ዘመን 120 ቀን 120 ዓመት ሰጠዋል። 100ውን ቀለሉ፣ በ20 አጠፋቸው። 20ውን ትቶ አጠፋቸው። ዘመን የነበሩ ሰዎች 120 ሰጣቸው። 20ው ሲቀር ንስሐ እንገባለን ሲሉ 100 ሳያልቅ ጨረሳቸው። ጊዜን ካልተጠቀምክበት ብሰጥህም አትጠቀምበት ብሎ ወሰዳቸው። ዛሬ ለምን ይመስላችኋል የምንቀሰፈው? እግዚአብሔር ጊዜ ሰጠው፣ አልተጠቀምንበትም። ስለዚህ እየቀነሰ ይወስድናል። በሰጠን ጊዜ ካልተጠቀም ከእድሜያችን ቀንሶ ያነሳል። የማያፈራለትን ዛፍ በጓሮ የሚንከባከብ ገበሬ እጅግ ማን አለ? ሌላው የባስ በጠፈጠፉ እየተጠፈጠፈ ሌሎችን አዝመራዎች እንዲያጠፋቸው ይልቁን በጊዜ መቁረጥ። ስለዚህ እግዚአብሔር ይቆርጣል። የማያፈራው ፍሬ የማያፈራውን ዛፍ ከሱ ይቆርጡታል ብሎ ነበር። ወይ ወዲ በውስጥ እሳት ጋር ነው፣ በእሳት ያቃጥሉታል። ምን ፍሬ የማያፈራውን ቅርንጫፍ አነ ውእቱ ሐረገ ወይን ዘዝር ወአንቱም አይስቱ ንፈሩ በየ ወአነብክሙ፣ እኔ የወይን ሐረግ ነኝ፣ እናንተ ደግሞ ቅርንጫፎች ናቸው። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ፍሬ አፍሩ፣ ካላፈራችሁ ትቆርጣላችኋል። እግዚአብሔር በጊዜ ምሕረት ሰጠ፣ በጊዜ ያልተጠቀሙትን ደግሞ አጠፋቸው። እግዚአብሔር ለመወለድ 5500 ዘመን ቀጠረ። 5500 ዘመን ሲፈጸም ተወለደበት። ዋመ በጽሐ ጊዜሁ ፈኖ እግዚአብሔር ወልዶ ዋሂደ ወተወልደ እምብእሲት። የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ተቀዳሚ ተከታይ የሌለ ልጁን ውረድ ተወለድ ሙት ተሰቀል ብሎ ለኩነተ ሥጋ ወደዚህ ዓለም ላከው። ንዕድ ክብርት ከምትሆን ከእመቤታችን ተወለደ። ጊዜው በደረሰ ጊዜ በጊዜ እግዚአብሔር ተወለደ። በጊዜ ዓለምን ፈጠረ፣ በጊዜ ቀጠረ፣ በጊዜ ሱባዔ አስቆጠረ፣ በጊዜ ትንቢት አናገረ። ጊዜው ሲደርስ ደግሞ ተወለደ። እግዚአብሔር በጊዜ ምስጢር ገለጠ። በጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሰርቶበታል። ምስጢርም የሚገለጠው በጊዜ ነው። በጊዜው ተጠመቀ፣ በጊዜው ተወለደ፣ በጊዜው አደገ፣ በጊዜ ጾመ 40 ቀን፣ በጊዜ አስተማረ 3 ዓመት ከ3 ወር፣ በጊዜ ምስጢሩን ገለጠ። በደብረ ታቦር እንኳን ብርሃን ከገለጠላቸው ማለት እንዳትናገሩ እስከ ዓመት ይፈጸም በጊዜው፣ ጊዜው እስኪደርስ ድረስ በትንሣኤ ልቡናችሁ ቀንቶላችሁ ምስጢር ተከናውኖላችሁ በሀብተ መንፈስ ቅዱስ ተሰጥታችሁ እስክትናገሩት ድረስ ቆዩ ማለቸው። በጊዜ የሚነገር አለ፣ በጊዜ የማይነገር አለ። ወቤ ብዙ ነገር ዛነ ነግረክሙ፣ የምነግራችሁ ብዙ ነገር ነበረኝ። ዋይቱ የትግሉ ይእዜ ጸዊሮቱ፣ ነገር ግን ዛሬ ልትሸከሙት አትችሉ። በጊዜው ነግራችኋለሁ። በጊዜ የሚነገር አለ። በነገራችሁ ላይ ጥበበኛ ሰው ማለት የት መናገር እንዳለበት የሚያውቅ፣ መቼ መናገር እንዳለበት የሚያውቅ፣ በማይናገርበት ጊዜ ዝም የሚል፣ በሚናገርበት ጊዜ ደግሞ ዝም የማይል ጊዜ ቦታ አይቶ የሚናገር ሰው ነው ጠቢብ የሚባለው።